የእውቁና የተወዳጁ ኮሜዲያን ወንዶሰን አውራሪስ ህልፈተ ህይወት ከተሰማ በኋላ በርካታ ኢትዮጵያውያን ቤተሰቦቹ እንዲሁም ጓደኞቹና ሌሎችም ወዳጆቹ ሁሉ ከፍተኛ ሐዘን ውስጥ ገብተው መሰንበታቸው ሁላችንም የምናስታውሰው ጉዳይ ነው። ከዚያም በኋላም የተሰማው ክስተት ደግሞ ሌላ አስደንጋጭ ነገር ሆኖ ሰነባብቷል። በተለይ የባለቤቱና የልጁ ነገር ይኖሩበት ከነበረው ቤት በመባረራቸው ጎዳና ላይ ልንወድቅ ነው እባካችሁ ድረሱልን ብለው ባስተላለፉት መልእክት ምክንያት በርካቶች ልባቸው ተነክቶ ነበር። ባለቤቱና እቺ ምስኪን አንድያ ልጁ ታዲያም በዚህ በኩል የኮሜዲያኑ ህልፈተ ህይወት ሐዘኑ እንደ ጉድ ሲያንገበግባቸው፣ በሌላኛው በኩል ደግሞ እንደ ቀልድ ይህን የሚወዱትን ሰው ከቀበሩ ገና 3 ቀን እንኳን ሳይሞላ ከቤት በመባረራቸው ከዚህ ሁሉ መከራና ጭንቀት በላይ ደግሞ የህፃኗ ከፍተኛ የሆነ ህመም ውስጥ መውደቅ እጅጉን ሲያስጨንቃቸው ሰነባብቷል። አሁን ታዲያ ከነዚህ ችግሮቻቸው መካከል አንደኛውን እኔ ቀርፋለሁ፣ እኔ ደርስላችኋለሁ ብሎ ድንቅ የሆነ መልእክቱን ያስተላለፈው በተለያየም የህክምና ብቃቱ የምናውቀው ዶክተር አብይ ታደሰም ድንቅ የሆነ መልእክቱን ልኳል። በርካቶችን አስደስቷል። ለመሆኑ በህፃኗ ላይ የደረሰው ህመም እንዴት ያለ ነው? አሁን ዶክተር አብይስ የላከው አስደሳች ዜና ምን ይመስላል? ምን ሊያደርግ ነው? ለዚህ ቤተሰብ በምን አይነት መንገድ ለመድረስ ውሳኔ አሳለፈ? ሁሉንም እንነግራችኋለን። ከዚህ ባለፈም ከሰሞኑ የነበሩ አስደናቂ ውዝግቦችን፣ ከውዝግቦቹ ጀርባም የነበሩ እጅግ አሳዛኝ ክስተቶችን ሁሉ አንስተን ኮሜዲያኑ ህልፈተ ህይወቱ ከተሰማበት ጊዜ ጀምሮ ያሉ የምስቅልቅል ጊዜያትን በሙሉ እያነሳን ቁም ነገር እናገኝበት ዘንድ እንነግራችኋለን ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው መሰናዷችን ይህንን ዝግጅት አዘጋጅተናል። ጌታቸው በላይ ወደ እናንተ እንዲህ አቀርበዋለሁ። እስከ መጨረሻው ከኛ ጋር ሆኑ። ተወዳጁ ኮሜዲያን ወንዶሰን አውራሪስ ያደገው አዋሬ እየተባለ በሚጠራው መንደር ነው፣ በአዲስ አበባ ከተማ ውስጥ ማለት ነው። አስተዳደጉ እጅግ የሚያስደንቅ ከአካባቢው ማህበረሰብ ጋር ድንቅ የሆነ ትስስር የነበረው ታዳጊ ነበር። በዚያን ጊዜም ወደ ኪነቱ ከገባ በኋላ በርካታ ኪነጥበባዊ ስራዎችን በተለይ ደግሞ የኮሜዲ ስራዎችንም እንዲሁ እየሰራ ነበር የቆየው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለባህል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቪሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ፣ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በሀገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዘውግ አርት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። እውቁ ኮሜዲያን ወንዶሰን አውራሪስ የትዳር ህይወት ከመሰረተ በኋላ ታዲያ ፈጣሪም በልጅ ባረከውና እችን የምታምር ልጅ ሰጠው ማለት ነው። እሱ እጅግ አብዝቶ ይወዳታል። የትም ቦታ ሆኖም ስለ ልጁ እጅጉን የሚጨነቅ ሰው እንደሆነ ጓደኞቹና ወዳጆቹ ይመሰክሩለታል። ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው።
ስራ ላይ እያለን ከት ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና ይህ ተወዳጅ ኮሜዲያን ታዲያ ከ2 ሳምንት በፊት ህይወቱ እንዳለፈም ለመላው ኢትዮጵያውያን የሐዘኑ ዜና ተሰማም። በወቅቱ በአንድ የቤተክርስቲያን አገልግሎት ላይ በመንፈሳዊ ስራ ላይ ነበረ። ያንን ስራውን አከናውኖ በማግስቱ በድንገት በልብ ህመም ምክንያት ከዚህ ዓለም ተለየ። ጓደኞቹ ለማመን ከብዷቸው ነበርም። በተለይ ደግሞም የልጁ ነገር እጅግ አስጨንቋቸዋል። ልጁን ተመልሼ እመጣለሁ ጠብቂኝ ብሏት ነበር የወጣው። እሷም ህይወቱ ማለፉን ስላልሰማች አባዬ አይመጣም ወይ ያለች እናቷንና ጓደኞቹን ማስቸገር አበዛች። ኮሜዲያን ፍልፍሉ ያንን ሁኔታ እንዲህ ገልጾት ነበር። ትናንት የማርያም ቀን ያረፈው አይደል? አዎ የማርያም ቀን ነገርኳት። አይመጣም እሱ ወደ ማርያም ሄዷል፣ ተሰብሯል። የኔ አባት አይዞህ፣ ሌላ ሰው ሆኛለሁ። ግራ ገብቶኛል። ውይ በስመ አብ፣ በጣም ከባድ ነው። ግራ ገብቶኛል። በሰላም ደግሞ የነበረ ሰው እንዲህ በድንገት እንዲህ አይነት ነገር ሲፈጠር በጣም ከባድ ነው። ግራ ገብቶኛል። ምን እንደማወራህም አላውቅም። ዝም ብዬ የማገኘው ይመስለኛል። እዛው ሰፈሩ አካባቢ ማስካርጌ ይዞራል። የማገኘው ነው የሚመስለኝ። እውነት አይደለም። የኮሜዲያኑ የቀብር ስነ ስርዓት በሚፈጸምበት ጊዜ ደግሞ የታዳጊዋ ሁኔታ እጅጉን አንጀት የሚበላ ነበረ። በጣም በርካታ ኢትዮጵያውያን እንደተመለከታችሁት በተለያዩ ቪዲዮዎች ላይ እኛም ከዚህ ቀደም እንዳጋራናችሁ ህፃኗም የአባቷን መቃብር ስትመለከት አልቻለችም ነበረም። እጅግ ልብን የሚነካ ጉዳይ ነበር። ይህ አሳዛኝ ክስተት ካለፈ በኋላ በሶስተኛው ቀን ግን ያልተጠበቀ ነገር ተከሰተ። የወንዶሰን ባለቤትና አንድያ ልጁ ከሱ ቤተሰቦች ጋር አለመስማማት በመፈጠሩ ምክንያት ከሚኖሩበት የቀበሌ ቤት እንዲወጡ መገደዳቸውን ባለቤቱ ተናግራ ነበር። በዚያን ጊዜም ይህ በተፈጠረበት ጊዜ ነበር በርካቶች እንዴት ከተቀበረ ገና 3 ቀን እንኳን ሳይሞላው እንዲህ ያለው ክስተት ይከሰታል ብለው በታላቅ ጥያቄም ነገሩን ሲያነሱት ነበር። በተለይ የህፃኗ ነገር አስጨናቂ ነበር። በዚህ በኩል የአባቷ ሞት፣ በወዲያኛው ከቤት መባረራቸው፣ በሌላ በኩል ደግሞ ያለባት የጉሮሮ ህመም ሌላ ሐሳብና ጭንቀት የፈጠረ ሆነም። ስለተፈጠረው ነገር ባለቤቱ ትነግረን ዘንድ በወቅቱ ደወል አድርገን ነበር። እሷ ግን ከነበረባት የሐዘን ብዛት አንጻር አሁን ጉዳዩን ለማስረዳት እጅግ ይከብደኛል የሚል ምላሽ ነበር ለኛ የሰጠችን። ከዚያ በኋላ ግን በሰይፉ ሾው ብቅ በማለት ስለ ጉዳዩ ስታስረዳ በርካታ ኢትዮጵያውያን አብዝተው ተጨንቀውላታል፣ አብረውም አልቅሰዋል። በዚህ ቤተሰብ ላይ የደረሰውን ይሄንን ከባድ ችግር ለመቅረፍ በሚደረገው ጉዞ ውስጥ ታዲያ በሙያው ተሳታፊ ለመሆን የወሰነው በተለያዩ የበጎ አድራጎት ስራዎችና በሕክምና ድንቅ ብቃቱም የምናውቀው ዶክተር አብይ ታደሰ ይህንን መልእክቱን አስተላልፏል። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን፣ በቃ አይኗ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ህክምና ማዕከል ሸፍኖ 1 ብር ሳትከፍል ህክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የምችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ እንደሰማነው ዶክተር አብይ የህፃኗን ሙሉ የህክምና ወጪ በመሸፈን ይህንን ነገር ለማድረግና ለማገዝ እንደወሰነም ነግሮናል። በተለያዩ መልካም ስራዎቹ ጭምር ስለምናውቀው ይህንንም በመወሰኑ
እጅግ አድርገን ልናመሰግነው እንፈልጋለን በሚዲያችን ስም። ከዚህ በተጨማሪ ግን ሰይፉ ፋንታሁን እንደምታውቁት በርካታም በጎ አድራጎት ስራዎችን በመስራት በተለይ ደግሞ ማንም ሳያውቅ ለእንዲህ አይነት ችግር ውስጥ ለወደቁ ሰዎች አለሁላችሁ በማለት በድብቅ የሚያደርጋቸው መልካም ነገሮች ብዙ ናቸውና በዚህም በተሳተፈበት መልካም ስራው እጅግ አድርገን ልናመሰግነው እንፈልጋለን። እንደሰማችሁት ዶክተር አብይ ሰይፉም አውርቶ ነበር ብሏል። ይህንን ጉዳይ እንዲሳካ ከጀርባ በመሆን መልካሙን ስራ ያደረገው አንደኛው ሰይፉ መሆኑን ግልጽ ነው ማለት ነው። ለዚያም ነው ልናመሰግነው የፈለግነው። እናንተም ምስጋናችሁን ለነዚህ ድንቅ ሰዎች እንድታደርሱ እንጠይቃችኋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የተወዳጁ ኮሜዲያን ወንዶሰን አውራሪስ ህልፈተ ህይወት ከተሰማበት ጊዜ አንስቶ እጅግ አነጋጋሪ ሆነው የቆዩት ባለቤቱና በተለይ ደግሞ አንድያ ልጁን ጉዳይ በተመለከተ ከሰሞኑ የተፈጠሩ ችግሮችን አንስተን ከዚህ ባለፈም በህፃኗ ላይ ሕክምና አደርጋለሁ ሙሉ ወጪዋን እሸፍናለሁ ብሎ መልካም ሐሳቡን ያስተላለፈልንን ዶክተር አብይ ታደሰንም ለማመስገን ይህንን ፕሮግራም እንዲያዘጋጀን ከዝግጅታችን በርካታ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ አብሬያችሁ እንዲቆይታ አድርጌያለሁ። ቻናላችንን በርካታ ሰዎች ሰብስክራይብ ሳያደርጉ እንደሚመለከቱ ዳታው ያሳየናል። ስለዚህም ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። ቸር ቆዩልን።